ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ዶናልድ ትራምፕ ይወረቃል ነበር እንቄም ኃይለኛ ናይን በ3 ቀን የሚያልቅ ጦርነት አለ። የ4 ዓመት የምትዋጊው የኢራቅ ፕሬዚደንት ከጉድጓድ እንደዚህ 2 በ3 ነው ከሆነች እንደዚህ ጉድጓድ አለ አይደለም እንደዚህ ትገባለ ላይክ 1 ሜትር ከዛ ወደ ጎን 2 ሜትር ተቆፍራል። በቃ እሳቸው ያሉት አሁን እዚህ ውስጥ ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። የትራምፕ ውጥረት ከቬንዙዌላ እስከ ግሪንላንድ ምንድን ነው ይሄ ውጥረት? ዓለም ውጥረቱ ከጊዜ ወደ ጊዜ በእርግጥም እየጨመረ ነው እና ይህንን ውጥረት እንዴት ታየዋለህ ዓለም? ውጥረቱ የቬንዙዌላ በተመለከተ አይ ቲንክ የመጨረሻው ምዕራፍ ላይ ነው። ዶናልድ ትራምፕ ምንድነው ያሰቡት የሚለው ብዙዎቹ የሚያምኑት እንግዲህ ያው የስርዓት ለውጥ ለማድረግ ነው። ብዙ ዜናዎች ሰርተናል ከዚህ ጋር በተያያዘ ያው እንዲህ አይነት ምንጭ ገለጸ በሚል የአሜሪካ ጋዜጦች የጻፏቸው ብዙ ታሪኮች አሉ። ነገር ግን አሁን ዛሬ ለምሳሌ ማክሰኞ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለውይይት ቀርቧል። በቬንዙዌላ ጠያቂነት እና በቻይና እና አሜሪካ ደጋፊነት ስለዚህ አቋም ይወስዳሉ። ዛሬ ቻይና እና አሜሪካ በየወገናቸው በሁለት ዘርፍ ነው የቆሙት። ቻይና እና አሜሪካ ነው ተመሳሳይ ነው። ቻይና እና ራሽያ ተመሳሳይ አቋም ነው። ያው ከቬንዙዌላ ህዝብ ጋር መንግስት ጋር የትግል አንድነት እና ድርጊቱ
ዓለም አቀፍ ሕግን የተጻረረ ነው ገለመሌ የሚሉ ማለት ነው። እሱም ብለዋል። አሁን ዛሬ ያ ውይይት ይደረግበታል። እንግዲህ ምን አይነት ያው አሜሪካ እስካልተቀበለችው ድረስ ምንም የሚፈይደው ነገር የለም። እነዚህ ቋሚ 5ቱ አባላት የተቃወሙት ነገር አይጸድቅም፣ አይሰራም። ስለዚህ አሜሪካ ተቃውማለች ማለት ነው። ድምፅን በድምፅ የመሻር መብቷ ውድቅ ታደርጓል። ግን ለፖለቲካ በዚህ ያህል ድምፅ ተደግፎ ተብሎ ሊወጣ ይችላል መግለጫ። በተረፈ ግን ቻይናም ሆነ ራሽያ ከዚህ በፊት በታሪክ እንደምናውቀው ሊያደርጉ የሚችሉት ምንም አይነት ጣልቃ ገብነት የለም፣ አይታሰብም። ስለዚህ ራሷ ቬኔዙዌላ ነች መወጣት ያለባት። ለምን ጣልቃ ገብነት ሊኖር አይችልም? ለምሳሌ አሜሪካ ቻይና አፍንጫ ስር መታ ጣልቃ ገብታለች። የቱ ጋር? እዚህ በቻይና እና በታይላንድ ማለት ነው። ያ ታይላንድን አትነካም፣ ቻይና ታይላንድን አትነካም። እና ቻይና ቬኔዙዌላን አትነኪም ብላ አንደኛ የዛን ያህል አቅም የላትም ቻይና። ያ ማለት አሜሪካ አሁን ቬኔዙዌላ ዙሪያ ከዚህ ባህሩን የዘጋችበትን የጦር መርከብ ስትመለከት ጉድ ነው። በተመሳሳይ በፓሲፊክ በዚህ በታይላንድ ዙሪያ ላይም ከፍተኛ እንትን አላት። ካስፈለገ አሁን ይሄ በዚህ እንዳለ ሌላ እንቅስቃሴ ቢኖር አሁን ለምሳሌ የኢራኖች እንቅስቃሴ አለ። በኢራንና በእስራኤል መካከል ነገሮች እየጎሹ ነው። የዚህ የቦሊስቲክ ሚሳይል ምርቷን በተመለከተ ማለት ነው። እና ልምምድ ሁሉ ማድረጓ ነው እየተዘገበ ያለው የሚሳይል። ስለዚህ አሁን እዛ እንዳች ሁኔታ አስፈላጊ ቢሆን ሌላ አውሮፕላን ተሸካሚ የጦር መርከብ ይሄዳል ማለት ነው። እሱን ተከትለው ደግሞ የሚያጅቡ ፍሪጌትስ፣ ዲስትሮየር እንደዚህ የሚባሉ የራሳቸው ስፔሻል ተልዕኮ ያላቸው ራሱ መርከቡን የሚጠብቁ ማንኛውም የጠላትን ሚሳይልም ሆነ የጦር ጀቶች የሚከላከሉ ከባህር ውጭ ኢላማ የሚመቱ ማለት ነገር ተከትሎ ይሄዳል። ስለዚህ አሜሪካ እንዲህ አይነት አቅም አላት። አንዱ ይሄ ነው። ሁለተኛም እስካሁን ባለ ልምድ አሜሪካንን ይሄን ማድረጋችንን ተብሎ የተዘጋ በር አላቅም ከዚህ ከኩባው ቀውስ በስተቀር። ስለዚህ የማይታሰብ ነው። ይሄን መግባባት ያስፈልጋል። ስለዚህ 3-2 በሆነ ድምፅ ይሸነፋሉ። እሱ የፖለቲካ ነው፣ ውሳኔ ያሳልፋሉ እንጂ በአሜሪካን እንቅስቃሴ መካከል መሀል ላይ ገብቼ አንድ ነገር አደርጋለሁ ሌላ ነገር። አዎ ለምሳሌ ማነች ቬኔዙዌላ እንዋጋለን ብላለች። ትናንትና ዶናልድ ትራምፕ ምክር ሰጥተዋል ለማዱሮ። አትሞክረው ነው ብትሄድ ጥሩ ነው የሚል ነው። እንደዚህ የሚል አስተያየት ሰጥተዋል። እና ቬኔዙዌላ ደግሞ የሰጠችው ምላሽ ለግዛት አንድነታችንና ሉዓላዊነታችን እንፋለማለን የሚል ነው። ስለዚህ ምንድን ነው እየተካሄደ ያለው የሚለውን ነገር ማወቅ ያስፈልጋል። አሁን አክቹዋሊ የቬኔዙዌላ የባህር ዳርቻ በአሜሪካ መርከቦች ተዘግቷል። ማለት ወደ ቬኔዙዌላ የሚገባ መርከብ የለም። ቢኖርም በአሜሪካ ፕሮፋይሉ ይታያል። ለምሳሌ ማዕቀብ ተጥሎባታል። እኔ እንደሚመስለኝ እንደተረዳሁት ነዳጅ መሸጥ አይችልም ቬኔዙዌላ። ነዳጅ ካልሸጠች ምን ማለት እንደሆነ ይገባል። አሁን ሁለቱን ተሳፍራ ይዛ ወስዳለች አሜሪካ። ሁለቱን ነዳጅ ጫኝ መርከቦች ከ4 ሚሊዮን በርሜል ከ4 ሚሊዮን
በርሜል በላይ ነዳጅ ውርስ ለቤተ መንግስቱ ነው። በጣም ትልቅ ገንዘብ ነው። ኦፍኮርስ አሜሪካ ወደብ ላይ እሱ ብሏል፣ ተራክፏል። ሁለቱን መርከቦችም ትናንትና በሰጡ መግለጫ አልሰጥም ብሏል። ገቢ ወደ አሜሪካ ያ ወይም እንሸጣቸዋለን ብለዋል። ስለዚህ አሁን የእነዚህ መርከቦች ባለቤት የሆኑ መርከብ ድርጅቶች አሉ። ምንም አምጡ ለማለት አይችሉም። ምክንያቱም ማዕቀብ የጣለባቸው ናቸው እነዚህ መርከቦች። ሻዶ ፍሊት የሚባሉ እነዚህ መርከቦች ማዕቀብ የጣለባቸው ሀገሮች አሉ። እንደ ኢራን ለምሳሌ ኢራን እድሜ ልኳን በዚህ መንገድ ነው የምትሸጠው። ዘላለማዊ ማዕቀብ ልትወስድ ትችላለች ያለችበት። ስለዚህ የመርከብ ድርጅት ይኖርሃል፣ ስሟን ትቀያይራለህ ማለት ነው። እና በእንትኗ በአድራሻ ማዕቀብ ይጣልባታል። ያቺ መርከቧ ራሷ ሌባ ሞላጫ መርከብ ናት ማለት ማዕቀብ ሰባሪ ናት። ስለዚህ አሁን ሲጣልባት የበፊት ስሟን ትቀይራለህ። እና አሁን ለምሳሌ እቺ ስኪፐር የምትባለው መጀመሪያ ላይ የተሳፈሯት ማለት ነው ኮማንዶዎች፣ ስኪፐር የምትባለው የፓናማ ባንዲራ ነው የምታውለበልበው። ገብቶሃል? ፓናማ ግን እንዲህ አይነት በዚህ ተመዘገበ ምን ነገር የለም ብላለች። ስለዚህ ባለቤት የላትም ማለት ነው። ሌላ ጊዜ ደግሞ ሌላ ቦታ ሄዳ ስቀዳ እዚህ ስኪፐር አለ የተባለው ነብሮ ወደ ትባል ትችላለች ስሟን። ይሄን የሚሰሩ እንትኖች አሉ፣ ዋጋ ከፍ ያደርጋሉ ማለት ነው። እና አንዱ ምንድነው ትራንስፖንደር ይባላል። በአውሮፕላንም በመርከቦችም ላይ የሚሰራ ነው። ትራንስፖንደር እንትኑ ያለበትን ያ መርከቡ ያለበትን ቦታ ለማንኛውም በባህር ላይ በአየር ላይ መረጃ የሚሰጥ ነው። ምንድነው የሚያደርጉት? አሁን ስኪፐር የተያዘችው የመርከብ ተከታታዮች አሉ፣ ዌብሳይት ድረገጾች አሉ። አንድ አውሮፕላን ከየት ተነስቶ ወዴት እንደሄደ ምናምን ትሬስ የሚያደርጉ አሉ። ስለዚህ ሲከታተሏት በክትትል ውስጥ ጠፋች ይቺ መርከብ ስኪፐር። እና የጠፋችው ቬንዙዌላ ነዳጅ እየቀዳች ነው። ምንድነው ይሄ ትራንስፖንደር ያልኩን አጥፍተዋለች። ካለች የቱ ጋር ናት የሚለውን አታውቅም። አሁን ነዳጇን ትቀዳና ገብተዋል። ከዛ ወጣ ቦታ ሲሆን ያኔ ኦን ታደርጋለች ማለት ነው። በዚህ መንገድ ነው ያዟቸው። እና ሶስተኛው እስካሁን አልተያዘችም። እኔ እንደሚገባኝ ከሆነ 4ኛ ቀኗ ሐሙስ ዕለት ያመለጠቻቸው፣ አርብ፣ ቅዳሜ፣ እሁድ፣ ትናንት ሰኞ፣ ዛሬ ማክሰኞም አልተያዘች። እንትኖቹ መጥተው በሄሊኮፕተር በምናምን ሊሳፈሯት ማለት ነው። ብሎክ አድርገው የአሜሪካ እንትኖች ማለት ነው ሲሉ ዝም ብላ ቀጠለች ማለት ነው። ትራፊክ ቁም እያለ የምትሄደው ነገር የለም፣ ጥሶ መሄድ ማለት ነው። እና አሁን አታመልጥም ብለዋል፣ እንይዛታለን ብለዋል። እሷን ከያዘች የአሜሪካ 3 መርከቦች ያዘች ማለት ነው። ስለዚህ 3 መርከብ በነፃ አገኘች ማለት ነው። 3 በማዕቀብ ውስጥ ያለች ልጅ ምን የተባለው በማዕቀብ ውስጥ ያለች ከሆነ ገቢ ነች። እና ዶናልድ ትራምፕ ወይ ይሸጣቸዋለን ወይም ብለዋል። እንደዚህ ነው ያሉት። ስለዚህ ቬንዙዌላ የሰጠችው መግለጫ አንዱ ምንድን ነው የሚለው በዓለም የነዳጅ ስርጭት ላይ ትልቅ ቀውስ ሊያመጣ የሚችል ነገር ነው ዶናልድ ትራምፕ አሁን እያደረጉ ያሉት ነው የሚባለው። በተለይ ኩባ በጣም መቀመቅ ውስጥ እየገባች ነው የሚባለው በዚህ ምክንያት። ብዙዎች ለኩባ እኮ ቬንዙዌላዎች በነፃ ያቀዱላት ነበር ነዳጅ። በኩባ ማናቸው ይሄ ፊደል ካስትሮ ሁጎ ቻቬዝ ሁጎ በነበሩበት ጊዜ ለኩባ በነፃ ነው በአብዛኛው ይቀዱላት የነበረው ማለት ነው። ስለዚህ አሁን እነዚህ ይዘው ካልወጡ የቬንዙዌላ ነዳጅ በዱቤ በምንም እሷን የምታጣች የነበረው። ስለዚህ ችግር ይመጣል ነው ያሉት ማለት ነው። ዶናልድ ትራምፕ ግን ይህንን ከበባ ጥለዋል። አሁን ምንድን ነው እየተሰራ ያለው የሚለው ነው እንግዲህ ማዱሮ እየተናገሩ ያሉት የሆነ ስፍራ ነው አሁን ያሉት ተደብቀው ማለት ነው። ያ ቤተመንግስት ሰገነት ላይማ ቆየ እኮ አሜሪካ ስትነሽርህ ቤተመንግስት መቀመጥ አችልም። የማዱሮ ጥያቄ ብቻዬን አልወጣም ነው አይደለም? እሱ የሚዲያ ዘገባ ነው።
እንጂ ማዱሮ አይደለም። በተጨባጭ ግን ማዱሮ አልወጡም። እያንዳንዷ ቀን ደግሞ አደገኛ ናት። ገባ? አሁን ምንድን ነው እየተደረገ ያለው ነው? ለምሳሌ ያለው ኢንፎርሜሽን ማዱሮ በኩባ ቦዲጋርዶች እየተጠበቁ እና እንዴት የእኛ ሰው ምን ይላል አይደለ? አሁን በዚህ ወጥተህ እንደሆነ ተመልሰህ ልመጣ ስትል መንገድ መቀየር ወንድ ልጅ በሄደበት አይመጣም ይባላል። ማዱሮ በዚህ መንገድ ነው ያሉት አሁን። እና ሲአይኤ ኮቨርት ኦፕሬሽን የምንለው ማለት ነው ከታዘዘ ቆይቷል። ሲአይኤ ማዱሮን ለማጥፋት ነው በቃ ኮቨርት ኦፕሬሽን። እዛ ውስጥ ብዙ አሜሪካ እንድታደርግ የምትፈልጋቸው ዘመቻዎች አሉ። የሚመቱ ቦታዎች፣ ኢላማዎች ይመረጣሉ። ዝም ብሎ አይደለም የጦር ጀት የሚነሳው፣ ብልት ይወጣል ማለት ነው። እና ሌላው ቀርቶ ትልቁ ነገር አሁን በማዱሮና በዶናልድ አሁን ለምሳሌ ዶናልድ ትራምፕ ከፍተኛ ብስጭት ላይ ናቸው ብዬ ነው የማምነው። እሳቸው ብትሄድ ምን አለ ነው ያሉት። እና ለዚህ የሰጡት ምላሽ ማዱሮ አንጓጣጭ ነው። ምን አሉ? እንፋለማለን፣ ለሀገራችንና ለሉዓላዊነታችን እንፋለማለን። ግን አለም እንደው ማዱሮ በአባታዊ ወኔ ብቻ ነው ወይስ እንደው ከአሜሪካ ጋር የአንድ ቀን ውሎ ጦርነት ለማድረግ ነው? እኔ መቼም ትንሽም ቢሆን ልምዱ አለኝ ብዬ በዚህ መናገር ይችላል። አሁን ብዙዎች መቼም እዚህ ቲክቶክ ላይ የማይመጣ ኤክስፐርት የለም እና ልክ እንደ እግር ኳስ አድርገህ እንድታየው ነው የሚፈልጉት እና የሚሰጡት ትንታኔም አለ። የራሽያ ምናምን አውሮፕላን መጥቶ አርፎ ሄዷል እንደዚህ ከዚህ ምናምን ብዙ የሚነግሩ ነገር አለ። እኔ ከልምድ ግን የማውቀው ልንገርህ። ጉዳዩ መሬትን መቆጣጠር አስፈላጊ ከሆነ የተወሰነ እና ይሄ የተባለው የማን ነው የቬኔዙዌላ ጦር ሚሊሻ ያን ያህል የቆረጠ ነው ብለን አይዶን ነው በመንገድ ለምን አስቀምጠው ቬኔዙዌላ አሜሪካ ተቆጣጥራ መያዝ ማለት ሙሉ ሙሉ ተቆጣጥራ ልክ ኢራቅ ላይ እንደሆነው መንግስት እንደዚህ ከሆነ እሱ ሌላ ነገር ነው። ገብቷል። የሆኑ እንትን ልታረግ ትችላለህ። ከዛ ውጭ ግን ምንም አይነት ውጊያ ማድረግ አይችሉም። ምንም አይነት ውጊያ ማድረግ አይችሉም። አሜሪካ መዝመት የጀመረች ቀን ምንም አይነት ውጊያ ማድረግ አይችሉም። አሁን እዛ ሊጠቅሱልህ ይችላሉ። አሁን እኔ መሳሪያዎቹ ማናናቂ አይደለም። የራሽያ እንደዚህ የሚባል የጦር ጀቶች ምናምን የሚጠሩ አሉ። እሱ ሊኖራት ይችላል ነው በሀብታማ እንደዚህ ተደርጓል ምናምን። የቻይናም አሁን ምናልባት ሊኖሩ ይችላሉ። የቻይና ጄፓ ምናምን ሊኖር ይችላል። ያው ማናናቂ አለ። እነዚህ ሁለት ሀገሮች የጦር ጀቶቹን እነዚህ ሁለት ሀያላን ሲጠቀሙባቸው ሌላ ነገር ነው። ገብቷል። አብሮ የሚሄድ ብዙ ነገር አለው። ግን እንደው ለግንዛቤ ለማስታወሻ ሁለት ጊዜ ሳዳም ሁሴን ለአሜሪካ በዘመተች ጊዜ ማለት ነው እና በተለይ በዛን ጊዜ የራሽያ ጡረተኛ ጄኔራሎች የሰጡት ትንታኔ በጣም ነበር የሚወራው እና እንደዚህ ብለው ነበር የሚመለከቱት ጦርነቱን የውጊያውን ባህሪ። ኢራቅ ማነች? ኢራቅ የነዳጅ ሀብት ስላላት ብዙ የጦር ጀቶች አሏት በአይነት ገብቷል። ቦምበር፣ ዶግ ፋይተር፣ ኢንተርሰፕተር የሚባሉት ማለት ነው ምናምን አሉ። ይህም ደግሞ ይሄ እስከ ዕድሜ ሲያሉ አለ። የወታደሩ ቁጥር አለ፣ የታጠቀው መሳሪያ አለ፣ የውጊያ ፎርሜሽኑ ሁሉ ነገር አለ። እና የራሽያ ጄኔራሎች ምንድን ነው ያሉት? ቤዚካሊ ምንም ሳይዋጉ ነው የተሸነፉት። ምንም ለምሳሌ አዛዡና ታዛዡ
ገብቷል። ኮሚኒኬት መደራረግ አይችሉም። ምንም አይነት የኤሌክትሮኒክ ሲስተም ሰርቫይቭ አያደርግም። ገብቷል። ዘጋችሁ ማለት ነው አሜሪካ። የለም የራዳር ሲስተም አለ። የጠላት ጦር ሲመጣ በዚህ የሚያይ ምናምን። ለምሳሌ የራሽያ የአየር መከላከያ ሲስተም ሌተስቱ ከ500 ኪሎ ሜትር በ500 ኪሎ ሜትር ውስጥ ነው የሚተኩሰው የሚያየው። ገብቷል። ወደ ኢትዮጵያ የሚመጣ እንትን ቢኖር በ500 እንትን ነው የሚያየው የኪሎ ሜትር ራዲየስ ውስጥ ተመልከት። ስለዚህ እንትን ላይ ነው እንትን ቀንድ በምጥለው ማለት ነው። ገና ሳይገባ ያው ያለመ እንትን ምናምን እንደዚህ ነው የሚለው። ግን አክቹዋል ጦርነት ስትመጣ እንደዚህ አይነቱ መሳሪያ እንዲሰራ የብዙ ነገሮች ቅንጅት ያስፈልጓል። ስለማይኖረው አሁን እነዚህ ምዕራባውያን የሚዋጉት አሁን ይሄን የምናየው ነገር ነው እና ምንም ነገር በቃ የለም። በመጀመሪያ እነዚህ አሁን ሳለ ቢቱ የሚባል አለ። እሺ ቦምበርሱ ይሄ በእንትን የሚለው እሱ ስራ ራዳር አያየውም። ራዳር አምላ ወይም ፒን ፖይንት አያደርገውም። የእሱ የስራ ምንድን ነው? የእሱ ስራ ራዳሮችን ማጥፋት። ራዳር ስለማያየው ራዳሮቹን ያጠፋል። ከዛ በኋላ ምንትሴ በለው እንትን በለው አፓቼ በለው ምን በለው እየገቡ እንትን ማለት ነው። የጦር ጀት የምትለው ነገር ከሆነ በዓለማችን ላይ በጦር ጀት አሜሪካን የሚያክል አንድ ሲጥለቀለቅ ያ በሙሉ በሳዳም ሁሴን በወቅቱ ያደረገው በረሩና ግቡ ነው ያለው። ኢራን ግቡ ለነገ ተደበቁ ግቡ ነው ያለው። እንግዲህ እዛ የተመታው ተመቷል። የቻሉ እየበረሩ ኢራን ጋር ገቡ ማለት ኢራን ተቀበለ አዳነቻቸው ማለት ነው። ዛሴት አየር ላይ እንደዚህ ብቅ ማለት አትችልም። ይሄ እኮ ሪያሊቲ ነው። ስለዚህ አሁን ቬንዙዌላ ቅድም እንደነገርኩ ኮቨርት ኦፕሬሽን የሚያደርገው ሲያየ ለምሳሌ ውስጥ ለውስጥ እንግዲህ እነሱ ይነጋገራሉ። አሁን ዶናልድ ትራምፕ አዛዥ ናቸው። በሉት የሚል ነገር ካለው መጥፎ ነው። ማዱሮን በሉት የሚል አባባል ገባ። ውስጥ ያለውን ትእዛዝ አናቅም። ማዱሮ ማዱሮ ራሱ መንግስቱ ካቢኔ የሚመታ ከሆነ የሲአይኤ ስራ ትሬስ ማድረግ ነው። ሰውየው የት ናቸው? ኦፕሬሽኑ የተጀመረለት የመጀመሪያው ምት ወይ ውስጥ ለውስጥ ራሱ ሲአይኤ፣ አለበለዚያ የመጀመሪያው እንትን እሳቸውን ነው የሚያሳድደው። ገብቷል። ግን ብዙ ጊዜ ያለመገኘት ምን እየሰራ ምን አይነት ኢላማዎች እየተመረጡ እንደሆነ ምን አይነት ውጊያ እንደሚያደርጉ አናውቅም። ስለዚህ ለጠየቄ ጥያቄ እኔ ቬንዙዌላ እኔ ውጊያ ማድረግም ትችላለች ብዬ ውጊያ ብዬ ልጠራው አልችልም። እኔ ማለት የምችለው አሜሪካ ለዘመቻ የሄደች ጊዜ እና ቬንዙዌላ ከአሜሪካን ጋር በውጊያ ውስጥ ትቆያለች ብሎ ምንም ታዛዥ የሚባል ነገር አስቸጋሪ ነው። ይህንን እነሱም ያውቁታል፣ እንደው ያውቁታል፣ እነ ራሽያ ያውቁታል። ቬንዙዌላ አፍዛ ደንግዝ። አሁን እኮ ራሽያ አሁን ታዲያ ራሽያ የምትታማው በምንድን ነው? ለምንድን ነው አሁን ራሽያ እዚህ ውስጥ የገባችው? ራሽያ እኮ ኦክቶበር ዋቴቨር ምንድን ነው ፌብሩዋሪ 24 አይደል? ራሽያ ፌብሩዋሪ 24 በሶስት አቅጣጫ ማለት ነው። በሶስት አቅጣጫ በዛ ደግሞ በቤላሩስ በኩል በቸርኔሂቭ በምንለው በኩል ማለት ነው። በሶስት አቅጣጫ ነው የገባችው። በቸርኔሂቭ በኩል ኪየቭ ቅርብ ነው። ስለዚህ ያኔ የተጠበቀው ነገር እኮ ነው እና ሁሉም የጠበቁት በሶስት ቀን ምኑን ከምኑ ታርጋ ትዋጋለች ዩክሬን። አናቱ ከተመታ አንድ ሰው ኮማንድ ሴንተር የምትለው ይሄ ኤኒ ፎርሜሽን መጀመሪያ ይመታል። የራሽያ አየር ኃይል የራሽያ ሚሳኤል እስኪ አስበው መጀመሪያ ላይ እንድታስበው። አሁን ዛሬ የምንሰማው ሚሳኤል ሁሉ ማት ነገር ነው የሚያደርገው። ራዳሯ የሚሳኤል ክምችቷ ይሄ እንዴት አድርጎ ነው ታንከኛ የሚኖራት ዩክሬን? እንደ ሰርዲን ነው መቅደድ የነበረበት። እንደውም የታንክ ውጊያን በጣም የሚገርም ነገር ማስታወሰው መቼም መሞከሪያ ነው የሚያደርጉ። ከሳዳም ሁሴን ወደ 5000 ነበራቸው
ታንክ ገብቷል። ታንክ ለታንክ ኢቭን በአሁኑ ሰዓት አሁን ካለችው ኢራን ጋር ማነው እንዲህ በአቅምህ ለምሳሌ ከኢራን ጋር ጥሩ ልትዋጋበት ይችላል። የቀያየር ሲነድ እያወጣ በዛ በኩል እንደዚህ ያለ ትዋጋለህ ማለት ነው። እኩያ መሆን ይጠይቃል። ከአሜሪካ ጋር ታንኩ የሚመታው በብዙ መሳሪያ ነው የሚመታው። ግን ለታንኩ ግን አይነተኛ የነበረው ታንክ ገዳይ የነሱ ኤ10 የሚባል አውሮፕላን የጦር አውሮፕላን አለ። ለታንክ ነው የተሰራው ይባላል እና ቀርፋፋ ነው እና አብራሪዎቹም ፉንግዬ ነው የሚሉት እንትኑ አውሮፕላኑ አያምርም ማለት ነው። ቀርፋፋና ፉንግዬ ነው ይሉታል። ግን ስራውን የሚሰራው እና ታንኮች እንግዲህ በጠላት በዝበንቱን እንዳይታዩ ቅጠል አልብሰ ምን የምታደርገው እሱ በዳበሳ ነው የሚያውቃቸው እንትናቸው ነው ሞተራቸው እስካለ ድረስ በሙቀታቸው ይመታቸው እና ሲመታቸው ለታንክ የተሰራ ስለሆነ ቷ ሲያደርገው እንደ ሰርዲን መከፈት ነው። ምንም የለም ለታንክ የተሰራ ነው። ለቀማ ላይ ሲሄድ በጣም እንዳልኩ በአንጻራዊነት ዘገምተኛ ነው እንትኑ ስለሚያደርግ ሌሎች የጦር ጀቶች ያጅቡታል ማለት ነው። እሱን በጸረ አውሮፕላን መታሉ ብትል የእነሱ ቦምብ መጥተዋል። ስለዚህ ጥበቃ ያደርጉለታል። ያደርጉለት የጠላት የተደበቀም ካለ እንክት አድርጎ ታንክ አልባ አድርጎ ነው የሚሄደው እና ወደ አሜሪካ ስትሄድ አሁን አንዳንዶቹ ስለ አሜሪካ ማደንቅ ይመስላችሁ ይችላል። ዲና አታደርግም። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጭ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ግን ዓለም አሜሪካ ከሳዳም ጋር በነበራት ጦርነት ቅድም አንተም አስቀምጠኸዋል፣ በየትኛውም ኤሌክትሮኒክስ እንዳይሰራ በማድረግ አፍዘዋለች። የዛን ግን ዘመን ዜናም ራሱ አስታውሳለሁ። የኤሌክትሪክ ሽቦቻቸው በእንትን የተለበጡ አልነበረም፣ ፕላስቲክ አልነበራቸውም። እሱም ራሱ ለአደጋው ሰለባ እንዲሆኑ ካደረጋቸው ነገሮች አንዱ ነው። አሁን እዚህ ጋር በሩሲያና በዩክሬን መካከል ያለው ጦርነት ሩሲያ እንዲህ አይነት ነገር መጠቀም
አልቻለችም። ያ ነው ካሁን ችግሩ። ለምሳሌ ዘለንስኪ ከዩክሬን መሬት ሳይወጡ እኮ ነው 4 ዓመት የተዋጓት ራሽያ which is really confusing። አሁን ይሄን ለንጽጽር የላትም እኛ የምናውቀው ነገር የለም። ነገር ግን መጀመሪያ የተጠበቀው ለዚህ ነው እኮ ባለፈው ዶናልድ ትራምፕ ይወረቃል ነበር እንዴም ኃይለኛ ላይ ነው በ3 ቀን የሚያልቅ ጦርነት አለ 4 ዓመት የምትዋጊው ሲናገሩ ታውቃለህ። ብዙ ነው ያሏት ራሽያ ማለት ነው። ራሽያ ደግሞ የራሷን ትሰጣለች። አሁን እኛ እዚህ ላይ አስተመስታችን ግን ምንድነው በ3 ቀን መዋጋት? ለምሳሌ አሁንም ወደ ፈረደበት ሳዳም ሁሴን የሁለተኛውን ጦርነት ልጆችን የቤት ሰራተኞችን እንትንም ካለ ይሄ ምንድነው እንደዚህ የምታሸው ፔትስ ካሉ እነሱንም ይዘህ ያኖረኛል የምትለው ዶላር ይዘህ ልጆችን ሚስትን ጓዘው ወጣ ሳዳምን ማለት ሳዳምን ሂድ ወደሚያስጠጋ ሀገር በቃ ይሄን ካረግ ጦርነት የለም። ካላረግ ግን ይሄ ጦርነት ይመጣል አሉ። ገብቷል። አንዳንድ ጊዜ ሪያሊስቲክ መሆን አለብህ። ሳዳም ሁሴን አላረጉ። ስለዚህ ባላደረጉበት ጊዜ የተባለው ምንድን ነው? ሂዝ ጎይንግ ቱ ፋይት ነው፣ ሊዋጉ ነው። አሁን ለምሳሌ ማዱሮም ሊዋጉ ነው ወይ ያልን ነው አይደለም ያለ ነው። ያንን ጥያቄ ተመርኩዤ ነው ከአሜሪካ ጋር ማዱሮ ሊዋጉን ማለት ነው። ስለዚህ አክቹዋሊ ጦርነቱ ከመጀመሩ በፊት ሳዳም እዚህ ጋር ታዩ የሚባል ነገር ሲመጣ በእንትን ይሄ ምሽግ ደርማሽ ቦምብ ሲያደርጉት የእሳተ ገሞራ በቃ ገደል ነው የሚቆፈረው። የሉም የመረጃ ስህተት ነው ይባላል። ሳዳም ሁሴን ለመግደል ማለት ነው። እንዲያውም ሳዳምን የሚመስሉ ብዙ ሰዎች አሉ ምናምን ተብሎ ነው። በጣም የታለ አሳዩ እየተባለ ማለት ነው። እንደዚህ አይነት ውጊያ አለ። ኮምፕሊትሊ ሪያሊስቲክ መሆን አለብን፣ የማይገናኝ ከዛ ሳዳም ሁሴን ምን እንዳደረጉት ታውቃለህ? ይሄ በእንትን አይደለም ምንድነው ጀለቢያ ለብሰው መቁጠሪያ ይዘው ቲፒካሊ የሃይማኖት ሰው መስለው በብዙ ሰዎች ተቀላቅለው አመለጡ ከባግዳድ ማለት ነው። ከባግዳድ አምልጠው በኋላ የሞቱበት ከጉድጓድ ተቆፍሮ የተገሉበት አላውጃ የሚባል ትክሪት ውስጥ በልጅነት ያደጉበት የጣሁላ ቤት ውስጥ በጣም አይቼዋለሁ በደንብ አድርጌ 3 በ4 የምትሆን እንደዛ ላይ ድንች እያላጡ ወጥ ራሳቸው እየሰሩ ማለት ነው። ከዛ ደግሞ ወረድ እያሉ አሳ እያጠመዱ እንደዚህ ነው ይሉት። ብዙ ጊዜ ከዛ ያመለጡ ተራ ልጆቻቸውን ሁሉንም ተራ በተራ ከገደለች በኋላ እኮ መጨረሻ ላይ በጥቆማ ተደርጎ ያው እንደምታየው ይወጡት ማለት ነው። አይደለም እንዴ የኢራቅ ፕሬዚዳንት ከጉድጓድ እንደዚህ 2 በ3 ነው ከሆነች እንደዚህ ጉድጓድ አለ አይደለም እንደዚህ ገባለ ላይክ 1 ሜትር ከዛ ወደ ጎን 2 ሜትር ተቆፍራለች። በቃ እሳቸው ያሉት አሁን እዚህ ውስጥ ኪሷ ውስጥ የጉድጓዷ ኪስ ውስጥ ነው ያሉት። እዛች ውስጥ ክራይም ኤንድ ፓኒሽመንት የምትለው መጽሐፍ በዚህ በኩል $700,000 አለች በእጃቸው እና አንድ ሽጉጥ እቺን ይዘው ነው ተደብቀው ያሉት። በዚህ መንገድ ነው የወጡት። አውጥቶ ገብቷል። ስታይ ስንት ጦር የነበራት ኢራቅ በሚሊዮን ቢቆጥ አመራሩ የፓርቲው መሪዎች ለብቻቸው ይታደናሉ። የጦር ጄኔራሉ በግማሹ የት ጋር ነው የምትዋጋው? ቅብዥር ያለ ምንም የምታርጉን በዚህ መንገድ ነው የተደረገው እና ይሄ የግድ እንትን እንበል ካላልን በስተቀር ከአሜሪካ ጋር ልትዋጋ አትችልም። ቢያንስ በአሜሪካንን በምትመጥን ሀገር ካልሆንክ በስተቀር ፕሮባብሊ እንደዚህ አይነት ቢልሚያ አውሮፓውያኖች ሊዋጉ ይችሉ ይሆናል። የተሆነ ነገር ማድረግ ይችላሉ። እንደዚህ አይነት ነገር በዚህ በታዳጊ ሀገርና በአሜሪካ መካከል ምንም ውጊያ ማድረግ አትችልም። ስለዚህ ጥያቄን ለመመለስ ማዱሮ ምንም ውጊያ ማድረግ የሚችሉ አይመስልም። ቬኔዙዌላ አሜሪካን መዋጋት አትችልም። አሁን እንግዲህ በቮት የሚወሰን ከሆነ የተባበሩት መንግስታት ሲሰበሰቡ እነዚህ ቬቶ ፓወር ያላቸው ቻይና እና ሩሲያ የአሜሪካ ሰራዊት መግባት የለበትም ቢሉ ሌሎቹ ደግሞ አለበት ካሉ በቮት ተሸንፈው ነው ድርጊቱን ለማውገዝ ነው።
ድርጊቱ የኢራን ሀገር ሉዓላዊነት የሚጥስ ኢንተርናሽናል ሕግ የሚል መግለጫ ለማውጣት ነው እና ያ መግለጫ እንዳይወጣ አሜሪካ እንትን ትላለች፣ ትቃወማለች። አዎ ሳይወጣ ይቀራል ማለት ነው። በተባበሩት መንግስታት ድርጅት ምክር ቤት ውስጥ እንግሊዝ አትደግፍም። ይሄም አሜሪካ የናርኮ የእጽ ማመላለሻ እንትኖችን መታው እያለች አሁን እየመታች ነው ጀልባዎችን ብዙ መታለች። ወደ ከመቶ አያልፍም ብለን የሞተው ሰው እሱን እንትን አትደግፍም ማለች እንግሊዝ። ስለምታደርግ መረጃ አሁን አትጥም ለአሜሪካ። መረጃ ይለዋወጣሉ ታውቃለህ፣ በየራሳቸው አሁን ያንን በመቃወም መረጃ ያስጡም ለአሜሪካ እንግሊዝ። ሶ ፕሮባብሊ እንግሊዝ ድምፀ ታቅቦ ታደርጋለች። የፈረንሳይ አቋም ምናልባት ድምፀ ታቅቦ ሊሆን ይችላል። እነሱ ካልረዷት ያው አሜሪካ ስለምትቃወመው ከአምስቱ አንዱ ከተቃወመው አይሰራም። ስለዚህ በራሷ ድምፅ እንትን ፕሮሰስ ነው እንጂ ዶናልድ ትራምፕ ያለሙትን እንዳይፈጽሙ የሚያደርጋቸው ነገር የለም። ግን አለም አሁን መቼስ አሜሪካ በሳዳም ሁሴን ጦርነት ያው መቼስ አንተ በደንብ ነው የምታውቀው፣ የአሜሪካ ሰራዊት እግረኛው የገባው ቆይቶ ነው የገባው። የአየር ውጊያው ከተጠናቀቀ በኋላ ማለት ነው። ቬንዙዌላ ላይ የአሜሪካ ሰራዊት እግረኛ ሰራዊት ይገባል ብለህ ታስባለህ? ምክንያቱም ቬንዙዌላ ድቅቅ ልትል ትችላለች። መቼስ እኔም ጥያቄውን ሳነሳለህ ቬንዙዌላ አሜሪካንን ትቋቋማለች ትዋጋለች ማለት አይደለም። ግን አሜሪካኖች ለአንድ ወታደር የሚሰጡት ቫልዩ አለ፣ ዋጋ አለ እና የአሜሪካ ወታደር አሜሪካ ላይፍ ነው የሚሉት፣ የአሜሪካዊ ህይወት ነው የሚሉት። ስለዚህ ቬንዙዌላ ላይ ታረጋዋለሽ አለ ጥላውን እግረኛ እስከ መግባት ከደረሰ እንደ ትንሽ ቁርቋሶ ይኖራል። ትንሽ መተላለፎችና መተጫጨዶች ሊኖሩ ይችላሉ። ግን በእርግጠኛነት ነው የምነግርህ አሜሪካ ቬንዙዌላን ኦኩፓይ ለማድረግ ቬንዙዌላን በጦሯ በሷ ቁጥጥር ስለማድረግ አትሄድም። ዶናልድ ትራምፕ እንዲህ አይነት ስህተት አይሰሩም። ፕሮትራክት ይሄ የተራዘመ ውጊያ በጨረሻ አይፈልጉም። አስቸጋሪው ነገር ይሄ ነው። እንግዲህ አሁን ስኖታው ማዱሮን መምታት ወይም የማዱሮን መንግስት ፍርስርሱን ማውጣት አይደለም፣ በምን ተኳለው ነው። ገባ? አብሮ ደግሞ የሚቀርቡ እንትኖች አሉ። መቼም ተንታኞች በነገራችን ላይ ፈሪዎች ናቸው። ማለት ፈሪዎች ያስፈልገዋል። ይሄ ነገር ከመጣ ይሄ ነገር ይመጣል የሚሉት አሉ። ለምሳሌ ብዙ ሰው ግን ታጥቋል ቬንዙዌላ ለመዋጋት። በሚሊሻ ደረጃ ያለው ወደ ሚሊዮን ይጠጋል። በሚሊሻ ጦራ ብዙ መሳሪያ ብዙ ሰው እጅ አለ። አየህ አናቱን ብለህ ብርቅስቅሱ ልታወጣው ይችላል። ግን አሁን የተለያየ ኃይል መሳሪያ ይዘው ባለበት ሁኔታ ያንን ሀገር ጋቨርን ላድርግ ስትል ችግር ሊገጥም ይችላል። አንዱ ፍራቻ ነው። ስለዚህ ውስጥ ለውስጥ ምን እየተሰራ እንደሆነ አናውቅም የምልህ ለዚህ ነው። ግን እኛ ወይዘሮ አሉ። አሁን በዛን ሰሞን ኖርዌይ ሄደው ሽልማታቸውን ተቀበሉ። እንደው ማዱሮ ዝም አሏቸው እኛን ወይዘሮ ወንድ ናቸዋ። ገብተዋል። ጠባቂ ያላቸው እንትና ምን አለ ማነው በሰማይ ነፍሱን ይማረው ጳውሎስ ኞኞን ታውቃለህ? ለመጨረሻ ጊዜ ኢንተርቪው አድርጌ ነበር ከመሞቱ በፊት። ጥቁር አንበሳ ሆስፒታል ነው መኖሪያ ቤቱ እኮ ከብሩክ ተስፋዬ ጋር። ለዚህ ነው ጥቁር አንበሳ ያልኩህ። ተኝቶ ሆስፒታል ብሩክ ደጋግሞ ሄድ ነበረ። እኔ በጣም የሚገርመኝ እንደው ያለ ርዕሳችን ጣልቃ በመግባቴ ይቅርታ እየጠየቅኩኝ ከብሩክ ጋር ጳውሎስን ለመጠየቅ ሄድን እና አልጋው ላይ እንዲተኝቶ ይህንን የሚያህል መጽሐፍ የብራና መጽሐፍ እንዲየገለጠ ያነብ ነበር። አንባቢ ሰው ነው ጳውሎስ። የመጨረሻው ህይወቱ የሚቋጭበት ስፍራ ላይ ነው ያለው፣ ግን ያነብ ነበር። በዚህ አንጻር ከሄድክ እድለኛ ነኝ። እና ጳውሎስን በአይኔ ለማየት ችያለሁ። እዛ ቢሮ ነበረ። ሲትሮን የሚባለው መኪና እሱና ጌታቸው ኃይለማርያም ተመሳሳይ መኪና ነው የነበራቸው።
የጌታቸውም ሲትሮን ነች የነበረችው። እቺ እንቁራሪት ምንላት ሲገቡበት ብድግ የምትለው ማለት ነው። እንደሰማሁት ጌታቸው ኃይለማርያም ይዛት የነበረችው ዛሬ ልጆቹ ትልልቅ ናቸው። የጌታቸው ኃይለማርያም አንዴ እኔ እስራኤል ሀገር ሆነን እና ብሩክ እንዲሁም ነጋሽ መሐመድ ከጀርመን ሆነን ለጌታቸው ኃይለማርያም አንድ ስራ ሰርተ በኔ ዩቲዩብ ተለቋል። ነጋሽን ብሩክ ጀርመን ሄዶ ኢንተርቪው ያድርጉት። እሱ ኔዘርላንድ ነው ያለው። በሰዓሊ አስለን የጌታቸው ኃይለማርያምን ፎቶግራፍ ሰርተን ነበር እና ያን ጊዜ በኢንተርኔት በሜሴጅ ተገናኝተናል ከዳሪዮስ ማን ነው ከጌታቸው ኃይለማርያም ልጅ ጋር። ሁለት ልጆች ነበሩት ማስታወሰው፣ በጣም በደንብ የተያዙ ልጆች ነበሩ እና እነሱ እናትየዋ አምጥታ በምሰጥበት ጊዜ ማለት ጌታቸው ጋር በሚቆዩበት ጊዜ ያችን መኪና ያስነሳታል ማለት ነው። ያችን ያስነሳል ምን ይላል? ያው ብዙ ጊዜ ይልተን እንደዚህ ወስዶ የሚያዝናናቸው የነበረው። አሁን እሱ የሆነ አሜሪካ ግዛት ውስጥ የባንክ ጋቨርነር ነው የጌታቸው ኃይለማርያም ልጅ ወንዱ። ሴቷን አላውቅም። ያኔ ልጅ ነበሩ ማለት ነው። ያኔ ያቺ ሲትሮን መኪና ያስነሳታል ማለት ነው። ኤግዛክትሊ ማን ነው ጳውሎስ ኞኞም እንደዛ አይነት መኪና ነው የነበረችው ግቢ ውስጥ የሚቆም ማለት ሲትሮን። ያኔ ደግሞ በጣም የምትደነቅ መኪና ነበር። የምትደነቅ የጌታቸው ኃይለማርያም ሲትሮን የሙሉጌታ አስራተ ካሳ ነች። ከሱን የገዛት ይባላል። ሙሉጌታ አስራተ ካሳን ደግሞ ልጅ ሆኜ ያኔ በጃንሆይ ልጅ ድረው ነበር አስራተ ካሳ። እሺ ዋቴቨር ሴት ልጃቸው ነው እንደዚህ የሚባል ታሪክ ሰምተሃል? ያኔ የነበረ ኬክ ቶርታ ኬክ ከለንደን መጥቶ በአውሮፕላን ከዛ በኋላ ተሸረፈ። ቶርታ ኬክ ታያል። ሲሸረፍ እሱን ለማስጠገን እንደገና ወደ ለንደን ተላከ የሚል ነገር ኬኩ ግን በኋላ ይሄ በይፋ የተስተባበለበት መንገድ አላውቅም። ያኔ ፖለቲካ ነው የምነግርህ። ከዛ በኋላ እንግዲህ በወቅቱ የነበሩትን ሰዎች በደርግ ጊዜ ዘመቻ የተከፈተው አንዱ ይሄ ነው እና ይሄንን አክቹዋሊ የአስራተ ካሳ ቤተሰብ የሆነች ልጅ ደግሞ በስራ አጋጣሚ በዚህ በእንጦጦ አጠቃላይ ትምህርት ቤት አሁን ስሙ ወደ ተመልሷል። እንጦጦ አጠቃላይ ወደ ተፈሪ መኮንን ተለውጧል። በዚህ እንቅስቃሴ ውስጥ የኔን ትብብር ጠይቃ የሆነች ማስታወቂያ ምናምን ያነጋገርኳት አሜሪካን የምትኖር በጣም ነው የተደነቀችው። እንዴት የለም እንዲህ አይነት ነገር አልሆነም፣ የውሸት ነው ኮምፕሊት እና በጣም በስሜት ነው የምትናገረው። እና አንዳንድ ቀን ማን እውነትን ይፈልጋል፣ ግን አንዳንድ ጊዜ አሁንም ቢሆን እውነቱን መውጣት አለበት። እንደዚህ እያደረክ ነው አልበዛም? እውነትና ውሸት ዝም ብሎ እንትን የተባለውን እያለፍከው ከሄድክ ታሪክም የለም፣ መጨረሻ ድብልቅልቅ ይልብሃል እውነትና ውሸቱ። እና እንደዛ ብላችን ወይ እኔ ያኔ ልጅ ሆኜ የማስታወሰው ነው ነገር የኛ መኖሪያው ፈረንሳይ ኬላ ነው። ከኬላ ለመተ ነው በ500 ብር የተገዛች መሬት ናት። 500 እኮ በዛ ሰዓት በካሬ ሜትር 10 ሳንቲም 10 ሳንቲም። አዎ ግን ብሩ ስለሌለ ነው እንጂ የኛ ቤት እኮ እንደዚህ መሆን አለ። ፈረንሳይ ኤምባሲ ነበር መከለ ያለበት። በ10 ሳንቲም በካሬ ሜትር በሚሸጥበት ጊዜ የለማ ብሩ ቢኖር ኖሮ ኤምባሲ የሚያህል ቤት ልትይዝ ትችል ነበር። 10 ሳንቲሙ በጣም ያ ስለዚህ ያኔ እንዲህ ሲሆን ወለድ አገር የሚባላል ትርጉሙን አላውቀውም። የኛ ቤት ወለድ አገር ተይዞ ወደ አስራተ ካሳ መሄጃው የኛ አሁን 07 ቀበሌ የሚባላል መግቢያው እሱ ጋር ቤት ተከራየን ማለት ነው። እኛ የሙሉጌታ ፕሮባብሊ ያቺን መኪና አትሆን ያኔ ልብ አላልኳትም። ገብቶሃል? ያቺን መኪና ጌታቸው ኃይለማርያም ገዝቷታል። እሱ የነዳት ነበር። እነዚህ ሰዎች ያነሷበት ግን እና ዳሪዮስ ሞዲን እነዚህ ጌታቸው ዳሪዮስ ሞዲ ዳንኤል ወልደሚካኤል የመሰለ ኤዲተር አሁን ኤዲተር ብዙ ነገር ነው አይደለም። ኤዲተር ማለት አስቻይ ማለት ነው። ጥሩ ጋዜጠኛ፣ ጥሩ ዘጋቢ፣ ጥሩ ዜና ጸሐፊ፣ ጥሩ ተንታኝ፣ ጥሩ ነገር እንድትሆን እነዚህ ለዚህ ሁሉ የሚያበቃ ማለት ነው ኤዲተር። ዳንኤል ወልደሚካኤል ባይኖር ዘ ብሬን ኦፍ የዜና ክፍል ነው የምለው። ዳንኤል ወልደሚካኤል በጣም ዲሰንት የሆነ ልጅ ነው ለምና ማነው ዳሪዮስ ሞዲ ነበሩ። የሚያሳዝን ይሄ ጌታቸው ኃይለማርያም የያዘው የዜናና መዋዕለ ዜና ዋና ክፍል የምልህ እና ጳውሎስ ኞኞ የነበረበት አይሮን ነው 3 በ4 ቢሮአቸው በጣም ጠባብ እኮ ማለት ነው። በጣም አየህ፣ አሁን ጊዜ አልፎ ሳየው ቢሮ በሽ ነው።
እንደውም የአንዳንዶች ቢሮ አዳራሽ ነው ማለት ይቻላል። እኔ ትልቅ ቢሮ የማውቀው የብሔራዊ ሎተሪ ዋና ስራ አስኪያጅ ወይዘሮ ማዛን ቢሮ ነው። እዛ አንዴ ሁለቴ መግባት ኦኬዥን ነበረኝ። ይረዝምብኝ ነበረ። ወይዘሮ ማዛ ያሉበት ጋር እስክትቀመጥ ድረስ ቢያንስ ሁለቴ ሰላም ትላለህ። ረጅም ነው ያኔ ማለት። ዛሬ ግን ይሄ ሩቲን ነው የምታየው። እና እነዛ ታላላቅ ሰዎች የነበሩበት ቢሮ አይደለም ስራን የሚሰራው ሰው ነው። እና ስማቸውን የማንሳት ስለዚህ ጳውሎስን ከታመመ በኋላ ወደ ውጭ ሀገር ከመሄዱ ቤቱ አልጋ ላይ እያለ ኢንተርቪው አድርጌው ነበር። ታስታውስና አንድ ፎቶግራፍ ነበረና በኋላ ላይ የሃይማኖታዊ ህይወቱን እሱን የዳሰሰ ነገር ነበር በነጸብራቅ በሚባል የምናቀርበው እና መጽሔቱ የህትመት ፕሮሰስ ላይ ሊገባ ደርሶ እያለ ጳውሎስ ኞኞ ውጭ ሀገር ሞተ። በሚሞትበት ጊዜ እንዳለ እንትኑን ቀየር ነው ጽሁፉን ጽሁፉ አልተቀየረውም። የእሱ ነው ግን ሩጫዬን ጨርሻለሁ በሚል ርዕስ እንዲወጣ አደረግ ነው ማለት ነው። በጣም ብዙ የተሸጠ ነበረ በወቅቱ። አንድ ከጳውሎስ ጋር ሩጫዬን ጨርሻለሁ የሚለው በመያያዙ ይሄም ራሱ ብዙ ጥያቄዎች አስነስቶ ነበረ። በጣም የሚገርመው ደግሞ ታላቁ ደራሲ ጳውሎስ ኞኞ ሞተ ብሎ የተናገረው ዓለምነህ ዋሴ ነበር። አልኮራም፣ በተሰበረ ልብ ነው። በጣም የተለየ እድለኛ ነኝ የሚያሰኘኝ እንደዚህ አይነት ነገሮች ናቸው። የታሪክ ጫፍ ላይ ደርሻለሁ። አሁን እንግዲህ ወደ ጥያቄ ለመምጣት ቅድም ያልከኝ የኖቤል ሰላም አሸናፊ የሆኑት እና አሜሪካና ምዕራባውያን የቬኔዙዌላን ጠቅላላ ምርጫ ያሸነፉ ናቸው። ሰውየው ኮረጆ ገልብጠው ነው የሚሏቸው ማዱሮ እና እሳቸውን ማዱሮ ዝም አሏቸው ወይ የሚል ነገር ነው ያነሳው። እና ማዱሮ ምንም ሊያደርጓቸው አልችልም። አሁን እሳቸው እየተደበኩ ነው የሚሏቸው። ፊት ለፊት መንገድ ላይ ቢያገኟቸው ማዱሮ ነው የሚያደርጓቸው። ለምን መዘዝ አሉ ገብተዋል። ስለዚህ አሁን ይህንን የጳውሎስ ኞኞን የሚያመጣውበት ምክንያት ወደ እነ ጳውሎስ ወደ እነ ጌታቸው ደግሞ ወደ እነ ዳሪዮስ ወደ እነ ዳንኤል ወደ ሚካኤል ከተተን ምክንያትም ምንድነው ዋናው ጳውሎስ ኞኞ ሰርቶ አደር ጋዜጣን ታነባለህ ወይ ነው ታደንቃለህ ወይ ተብሎ ይጠየቃል አሉ። እሺ እና ሰርቶ አደር ጋዜጣ የርዕዮተ ዓለም እንትን እና ለጳውሎስ አስቸጋሪ ነበር ሰርቶ አደርን ወዳሉ ለማለት አልወድምም ለማለት። እሺ ስለዚህ ሲጠየቅ የሰጠው መልስ ምንድነው? በፓርቲ እንዲህ የሰማሁት እንግዲህ ምን አለ? ሰውየው ማርያምን ትወዳታለህ ወይ ተብሎ ጠየቃሉ። ወድጄን ከግንድም ያላጋ ልጅ አላት ገብታ አለና ሰርቶ አደር ጋዜጣ ደግሞ ወዳለው ምክንያቱም ሰርቶ አደርም ከግንድም ያላጉ ሰውያሉ ስላሉት ወይዘሮዋን ዝንባቸውን ይሻሉ ማዱሮ ቢያዩም እንዳላዩ ነው የሚሆኑት። ይሄ ነው ዛሬ እንግዲህ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ያው አቋም ይወስዳል ወይ እንሰማለን መግለጫ ያወጣል። ግን ያ መግለጫ አያልፍም። ወይም ደግሞ የሚወጣውን መግለጫ ምንም ማለት እንዲወጣ አልፎ እንዲወጣ ካስፈለገ አሜሪካ እንዳትቃወመው ማድረግ አድርገን ማውጣት ያለብን። ስለዚህ ዛሬ ግን አትሊስት ይወያዩበታል፣ ይነጋገሩበታል። እሱ ነው። ግሪንላንድን እንደው ዶናልድ ትራምፕ ደጋግመው አነሷት። ምን ፈልገው ነው? ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ነች ብለዋል። ልብ ብላችሁ አይታችሁ ከሆነ ጠቅላላ ግሪንላንድ እንግዲህ በአሜሪካና በአውሮፓ በሰሜን አሜሪካ እና በአውሮፓ መካከል ያለች የአርክቲክ ደሴት ናት። ዝናዋ የማዕድንን የተፈጥሮ ሀብት መሬት ናት። 57,000 ሰዎች አሉ እዛ ላይ። የዓለማችን ትልቁ ደሴት ናት እና መጀመሪያ ላይ መቼም ያልተደበቀ ሁሉም የሚለው ዋናው ማዕድኑ ነው እንግዲህ የነበረው። በተለይ ቻይና ሬረርዝ የሚለውን ነገር ማለት ነው በእሱ ነው። ግን አሁን እሳቸው ዶናልድ ትራምፕ ያቀረቡት ለአሜሪካ ብሔራዊ ደህንነት አስፈላጊ ናት በጣም። ምክንያቱም ጠርዙን ተከትለ እሷን ተከትለ በውሃው ላይ ሲገማሸሩ የሚታዩት የቻይናና የራሽያ መርከቦች ናቸው።
ምኑን አለ ነው ነገር ይሄን እኛ ካልያዝ ነው ይሄ ካልያዝን አሜሪካ የለችም። ስለዚህ ነው ብለው ልዩ መልእክተኛ መድበዋል። ይሄንን የሚያስፈጽም ይሄንን በአጠቃላይ ደሴቷን የኤርትራ እኮ ነች የዴንማርክ። ስለዚህ የሚያውቁ አይመስልም። መጀመሪያ ለምነዋታል ዴንማርክን በፈረንጅ 2019 ሽጭልኝ ብለዋል። ሽጭልኝ ነው ያሉት መጀመሪያ ሲሉ ዴንማርክም እንትናም ማለት ደሴቷ ምን አሉ ለሽያጭ አይደለችም ግሪንላንድ ለሽያጭ አትቀርብም አሉ። ወይ እንግዲህ ካልሸጣችሁ ለብሔራዊ ደህንነታችን ታስፈልገናለች በሚል ልዩ መልእክተኛ አድርጓል። ልዩ መልእክተኛም የሉዚያና አገረ ገዥ ናቸው። እሳቸውም ይህን ስራ መስራት ክብር ነው አሉ። በራሷ ፍቃድ ላይ በተመሰረተ ሁኔታ ግሪንላንድን ወደ አሜሪካ ለመለበጥ መስራት ክብር ነው ብለዋል። እና አሁን ዴንማርክ የአሜሪካንን ጉዳይ ፈጻሚ ዋቴቨር ነው ምንድነው ልዩ መልእክተኛ አስጠርቼ እንትን እላለሁ ብላለች። አምባሳደሩ ዋቴቨር ተቋሟን የአውሮፓ ህብረትም ምን ይበል ዴንማርክ አውሮፓ ልጅ የኔቶ አባል ናት እና የኮሚሽኗ ማናቸው የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌየን እሳቸው ከዴንማርክና ከግሪንላንድ ህዝብ ጋር ነን ብለው አቋማቸውን ገልጸዋል። እንደነገርኩህ there is no love lost በዶናልድ ትራምፕ አሜሪካና በአውሮፓ መካከል። ለዚህ ነው ነገሮች ወደ ግጭት እንጂ ወደ ፍቅር አያመሩም የሚባለው። እና የግሪንላንድ እጣ ፈንታና የቬንዙዌላ እጣ ፈንታ ቋፍ ላይ የደረሱበት ሳምንት ሆኖ አልፏል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ቬንዙዌላ ማዱሮ የሚይዙት የሚጨብጡትን አጥተዋል። ነፍጥ ይዘው የሚችሉትን ያህል ይዋጋሉ ወይስ ድንገት እብስ ብለው ይጠፋሉ? ግሪንላንድ በዶናልድ ትራምፕ መንጋጋ ውስጥ ገብታለች። ቀጣይ ነገራቸው ምንድን ነው የሚሆነው? ይህን እየተከታተልን በየጊዜው ይዘን እንቀርባለን። የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ውድ አድማጭ ተመልካቾቻችን ፕሮግራማችንን እንደወደዳችሁት እናምናለን። ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። መልካም ጊዜ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና